ሰላም እግዚአብሔር በያላችሁበት ይብዛ የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን በባለፈው ሳምንት አንስተን ያልቋጨነውን በተለይ ስነ ልቦና ጫና ለወጣቶች ምን አይነት አሉንታዊ አስተዋጽኦ ይኖረዋል፣ በተለይ ደግሞ ያለ እድሜ የሚጀመር የፍቅር ግንኙነት መጨረሻው ምን ሊሆን ይችላል የሚለውን በዛሬ ዕለት በክፍል 2 ይዘንላችሁ ቀርበናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። መልካም መምህር፣ ምናልባት ብዙ ጥናቶችን አይተውም ሊሆን ይችላል፣ ጥናቱ ላይም ተሳትፈው ሊሆን ይችላልና በአጋጣሚ የሆኑሽ ነገር ይሄን ሳነብ ያየሁት በአፍላ እድሜ የሚጀመረው የፍቅር ግንኙነት ወደ ትዳር ለማምራት እጅግ በጣም ውስን ፐርሰንትን የተሰጠውና ምናልባት ከዚህ ጋር በተያያዘ ወደዛ እንዳያመራ የሚያደርገው ነገር ምንድነው? ለምንስ ነው በአፍላ እድሜ የሚጀመር የፍቅር ግንኙነት እድሜ እንዳይኖረው የሚሆንበት ምክንያትስ ምን ይሆን? አክቹአሊ እንግዲህ አሁን እነዚህ ልጆች የምናሳያቸው ነገር ምንድነው? በአፍላ እድሜ ቢጀምር ሊያመጣ የሚችለውን ችግር ነው መረዳት። እሱን ደግሞ ማሳመን ይፈልጋል። ልጆቹ ጋር መተማመን ይፈልጋል። መተማመን ከቻል ችግር የለውም። እርግጥ አሁን እንዳልኩሽ ቅድም ያልኩሽ አይነት ልጆች በትምህርታቸው ላይ የሚያመጣውን ውጤት ስለሚያውቁ ሊደርሱ ያሰቡበት ላይ እንቅፋት እንዳይሆንባቸው ራሳቸውን በጣም ይቆጥባሉ። እንዳይፈጠር ምንድነው ራሳቸውን በመንፈሳዊ ሕይወት መጾም፣ መጸለይ፣ መስገድ፣ ገዳማትን ማየት፣ መንፈሳዊ ነገር ላይ ማተኮር፣ የተሰጣቸው ሌቭል ወይም ባላቸው የትምህርት ዝግጅት ራሳቸውን ቢዚ ማድረግ ወይንም እዛ ነገር ላይ ታታሪ የሚሆኑ ከሆነ ያን ስሜት መቆጣጠር ይችላሉ። አለበለዚያ ግን ከገቡ በኋላ ስሜቱን ከተጋሩት በኋላ ኮንሲኩዌንሱ ሰፊ ይሆናልና ከዛ አንፃር ስለሆነ በደንብ ማሰብ ይፈልጋል። ልንደርስበት ያሰብነውን እንዳንደርስ እንቅፋት ይሆነናል። ቀደም እንዳልሽው በጣም ጥቂት ፐርሰንት ሊሳካ ይችል ይሆናል። በጣም ጥቂት ፐርሰንት ግን ከማጆሪቲ አንፃር ስንሄድ ብዙዎች በዚህ እድሜ ጀምረው አይጨርሱም። በዚህ መሀል የሚፈጠርም ነገር አለ፣ ብዙ ነገር አለ። ያው በዚህ ደረጃ ባይገለጽም ማለት ነው። አላስፈላጊ ግርግዝና ሊፈጠር ይችላል። ማህበራዊ ኬዎስ ይፈጠራል። ከማህበረሰባዊ ጋር ያላቸው ግንኙነት በቃም ይቋረጣል። ቤተሰብ ጋር የሚፈጠረው አላስፈላጊ ግጭት ይፈጠራል። እንዲህ ብዙ ምን ዘረዘራቸው ነገሮች ስለሚኖር የራሳቸውን ላይፋቸውን ራሱ ችግር ውስጥ ይከታል። ከዛ አንፃር ምንድነው ፍቅር አስፈላጊ ነው። ፍቅር በጣም ጠቃሚ ነው። ግን ጊዜው አይደለም ነው እኛ እንትን የምንለው አርጊው የምናደርገው ልጆቹ ጋር። አዎ ልክ ነሽ፣ አሁን ግን ጊዜሽ አይደለም፣ ያ ጊዜ ላይ ስትደርሺ ይሆናል የሚለውን የማስተማር የማስገንዘብ የብዙዎቻችን ኃላፊነት ነው ማለት ነው። እኔ 8ኛ ክፍል ተማሪ አፈቀርኩ ብሎ የመጣ ልጅ ነበር። የጋይዳንስ ኤንድ ካውንስለር ነበር። ማፍቀር ጥሩ ነው፣ ግን በዚህ እድሜ አፍቅራ ትምህርትህን ወዴት ትወስደዋለህ? ሁለት ምርጫ አለ፣ ወይ ትምህርት ወይ ፍቅር። መጨረሻ ላይ ልጅ ትምህርቱን መረጠ። እየተመከረ ያን ነገር ገጥቶ አሁን ዩኒቨርሲቲ ላይ ኢንጂነር ጨርሶ ሌክቸረር ነው። እሺ አሁን አግብቶ ወልዶ ትልቅ ደረጃ ደርሷል። እንዲህ አይነት ብዙ የምናመጣቸው ምሳሌዎች አሉ። ስሜቱ ሲፈጠር ቤተሰብን ማማከር፣ እናትን ለቅርብ እህትን ማማከር፣ መምህራንስ ማማከር። ምክንያት ከተገባ በኋላ ትንሽ ስለሚያስቸግር ማለት ነው።
እውነት ነው መምህር። ምናልባት ይሄ ያለ እድሜ የሚጀመር የፍቅር ግንኙነት ያለ እድሜያችን እንድናስብ ያለ እድሜያችን ለሰው አልፈን ማሰብ እንድንጀምር የሚያደርግበት ሰዓት ነውና በዛ ሰዓት ደግሞ በአካባቢያችን ላይ የሚፈጥረው ራሱን የቻለ ተጽዕኖ ይኖራል። በተለይ ትምህርት ላይ ነው የሚኮነው በዛ ሰዓት አንድ ስራና ስራችን ትልቁ ግዴታችን ኃላፊነታችን ትምህርት ላይ ነው የሚሆነውና በትምህርት ላይ የሚፈጥረው ተጽዕኖ ይኖራል። ያንን ነገር ደግሞ ወላጆች ለመቀበል ደግሞ አይምሯችን ብዙ ጊዜ ቅድመ ዝግጅት ስለማናደርግ እንዲህ አይነት ነገር ሲመጣ ከልጆቹ ቀድመን እኛ እንሰበራለንና የኛ መሰበር ደግሞ ተጨማሪ አዲሽናል የልጆቹ ሜንታሊቲ ላይ የሚፈጥረው ትልቅ የስነ ልቦና ጫና አለ። እንደዚህ አይነት በሚፈጠሩበት ሰዓት ወላጆች ኃላፊነታቸው ምን መሆን አለበት? ምናልባት ልጆችስ ስነ ልቦናው ምን ይላል? ቤተክርስቲያንስ በእንደዚህ አይነት ሂደት ውስጥ ምን አይነት አስተምሮ አላት? እንግዲህ የወላጆቹ ኃላፊነት በተለይ ሌት አዶለሰንስ ምንለው ስቴጅ አለ። ልክ ወጣትነትን ጨርሰው ከ17 ዓመት ጀምሮ እስከ 19-20 ዓመት አካባቢ ላይ ይፈተናሉ ልጆች። በዚህ ጊዜ ውስጥ ቅድም እንዳልኩሽ መንፈሳዊ ኤክሰርሳይዝ ባደረጉ ቁጥር ያን ስሜት የመቋቋም አቅም ይኖራቸዋል። የሚጾሙ ከሆነ የሚጸልዩ ከሆነ ጸበል የሚጠመቁ ከሆነ መንፈሳዊ ሕይወታቸው ጥሩ ከሆነ ያን የማርገብ ራሳቸውን የመቆጣጠር ራሳቸውን የመግዛት እድላቸው ሰፊ ይሆናል። እንደ ወላጅ ቅድም እንዳልኩሽ ኤርሊ አዶሌሰንስ ምንላቸው አሉ ወይንም ወጣትነት የሚጀመርበት ከ12 ዓመት እስከ 14 ዓመት ያሉ ልጆች አሉ። እነዚህ ቲኔጀርስ ይባላሉ። እነዚህ ቲኔጀሮች በጣም ፈጣኖች ናቸው። ቁመታቸው ይረዝማል፣ አይምሯቸው ኤነርጄቲክ ነው፣ በጣም ፍጥነታቸው ከባድ ነው። በተለይ 7ኛ 8ኛ ክፍል አካባቢ ልጆች እንደዚህ አይነት ነገር በጣም አክት ያደርጋሉ። ወደ 9ኛ 10ኛ ክፍል አካባቢ ያሉ ልጆች ሚድል አዶለሰንት የሚባሉት ናቸው። እነሱ ጋር ነው እነሱ ሚድሎቹ በጣም ይፈተኑበታል። እንግዲህ ብዙ የሚባሉ ነገሮች ይኖራሉ፣ ግን ይፈተናሉ። ለዛ በየትምህርት ቤቱ ካውንስለሮች አሉ። እንዲህ አይነት ነገር እንዳያጋጥም ቢያጋጥም ልጆች እንዴት መወጣት እንዳለባቸው። ምክንያት ትምህርታቸው ላይ አፌክት ስለሚያደርግ ነው። አስተሳሰባቸውን፣ አመለካከታቸውን ጫና ስለሚያሳድር ነው። ከዛ ባሻገር ቤተሰብ የቅርብ ክትትል አሁን ቤተሰብ ሁሉ ጊዜ ከልጁ ጋር ቅድም እንዳልኩሽ ጓደኛዊ መሆን አለበት። የቅርብ ክትትል ካለው ልጆችና ወላጆች ያላቸው ሪሌሽንሺፕ መልካም ከሆነ ልጆች ለወላጆቻቸው ይነግራሉ፣ ወላጆች ደግሞ ኤክስፒሪየንሳቸውን ሼር ያደርጋሉ። በመቀጠል መምህራኖቻቸው ጋራም ይገናኛሉ። እንደ ቤተክርስቲያን አስተምሮ ቅድም እንዳልኩሽ ቤተክርስቲያን ልጆቿ ውጤታማ ስኬታማ ሆና በቤተክርስቲያን ስርዓት መሰረት የሚፈለገውን የቤተክርስቲያን ስርዓት አሟልተው በዛ መስመር እንዲያልፉ ከትውልድ ትውልድ እንዲሻገር አመስጋኝ ትውልድ እንዲኖር ቤተክርስቲያን በደንብ ታስተምራለች። ያ እንግዲህ መጽሐፍ ቅዱስ ላይ ብዙ የተገለጹ በትዳር ሕይወት ውስጥ ያለፉ አሉ። እነዛ መሰረት ናቸው። ግን አንድ ቅዱስ ጳውሎስ እንደው አንድ የሚለው ነገር አለ ለብዙዎቻችን ምናልባት እያነበብኩ እንትን ለማለት በኤፌሶን በምዕራፍ 6 ላይ ቅዱስ ጳውሎስ በደንብ ያስተምራል። እንግዲህ አባትና እናትን ማክበር ሕግ ነው። ግን ልጆችን ደግሞ ምን ማድረግ እንዳለብን ለወላጆች ደግሞ ጳውሎስ ለልጆችም ለወላጆችም ምን ማድረግ እንዳለባቸው ይመክራቸዋል። ምን ይላቸዋል? ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና ይላል። ለማን ታዘዙ? ለወላጆች። ልጆች ለወላጆቻቸው መታዘዝ የእግዚአብሔር ትእዛዝ ነው። በቃ ይስሐቅ ለአብርሃም እንደታዘዘ እነ ያዕቆብ እንደታዘዙ እነ ዮሴፍ እንደታዘዙ ቅዱስ ጳውሎስ እነ ጢሞቴዎስ እንደታዘዙ ለወላጆች ታዘዙ። ትእዛዝ ወላጅን ማክበር፣ ለወላጅ መታዘዝ። ይሄን ካለ በኋላ ምን ይላል? ይህ የሚገባ ነው ካለ በኋላ መልካም እንዲሆን እድሜ በምድር ላይ እንዲረዝም አባት እናትን አክብር፣ እርሷም የተስፋ ቃል ያላት ፊተኛዋ ትእዛዝ ናት ይላል።
የሰው ልጅ እናቱን፣ አባቱን፣ ቤተሰቡን፣ አዛውንት የሚያከብር ከሆነ የእድሜ በረከት አለው፣ የእድሜ ጸጋ አለው፣ በእግዚአብሔር ዘንድ ሞገስ አለው፣ የእግዚአብሔርን ትእዛዝ ይፈጽማል። ልጆች ወላጆቻቸውን የሚያከብሩት ለወላጆቻቸው የሚታዘዙት የፊተኛይቷ የመጀመሪያይቷ ትእዛዝ አራተኛ ላይ ያለችዋን ትእዛዝ ሲፈጽሙ በእግዚአብሔርም መባረክ ያገኛሉ ማለት ነው። እንዲህ ይላል፣ እናንተ አባቶች ሆይ ይላል ልጆቻችሁን በጌታ ምክር በተግሳጽ አሳድጉ እንጂ አታስቆጧቸው ይላል። አሁን መቆጣት የሚገባበት ቦታ ላይ እንቆጣለን፣ ግን ተግሳጽ፣ ትምህርት፣ ማበረታታት፣ ማቅረብ፣ አታናዷቸው፣ አታበሳጯቸው፣ ወደማይፈለግ ነገር እንዳይሄዱ አታርጓቸው፣ ገስጿቸው ሲያጠፉ፣ ምከሯቸው ሲያጠፉ፣ አብራችሁ ኢንተራክት አድርጉ ሚል ይመስላል በደም ይላልም። ስለዚህ ወላጆች ልጆቻቸውን በደንብ የሚከታተሉ፣ ቅርበት የሚሰጡ፣ ፍቅር የሚያጋቡ፣ በደንብ የሚመካከሩ ከሆነ እነዚህ ልጆች ወላጆቻቸውን ለማስደሰት ይጥራሉ። ጥረው ትላልቅ ደረጃ የደረሱ ልጆች ስላሉ ማለት ነው። ስለዚህ ቤተክርስቲያንም እንግዲህ አሁን ማድረግ ካለባት ወደፊት የምታደርገው አሁን እያደረገች ያለችው አለ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማድረግ ያለባት አሁን ወጣቶች በእንደዚህ አይነት በፍቅር ግንኙነት፣ በስነልቦና ዝግጅት፣ በአቅማቸው እንዴት መጠቀም እንዳለባቸው፣ እንዴት አቅማቸውን ለቤተክርስቲያን መስጠት፣ ለሀገር መስጠት፣ ለአህጉር መስጠት፣ ለዓለም መስጠት እንዳለባቸው ውስጣቸው ያለውን ተሰጥኦ እንዲያወጡ ራሳቸው እንዴት መግዛት እንዳለባቸው፣ ራሳቸውን እንዴት ኮንትሮል ማድረግ እንዳለባቸው፣ እንዴት ታታሪ መሆን እንዳለባቸው፣ እንዴት የጥበብ ሰዎች መሆን እንዳለባቸው፣ እንዴት መንፈሳዊ ጥበብን አቺቭ ማድረግ እንዳለባቸው፣ እንዴት ደግሞ ዓለማዊ ጥበብንም እንዴት ተጉዘው ቤተክርስቲያንን ማስጠራት እንዳለባቸው ቤተክርስቲያን ማስተማር ይጠበቅባታል። ትልቅ ለውጦች አሉ። በየሀገረ ስብከቱ እየተከፈቱ ያሉ ኮሌጆች አሉ። ሰንበት ትምህርት ቤት ላይ ያለው ነገር እጅግ በጣም ደስ ይላል። ማህበረ ቅዱሳን እየሰራ ያለው ነገር ደስ ይላል። ቤተክርስቲያን በጠቅላይ ቤተ ክህነት የተዘጋጀ ያለ ነገር ደስ ይላል። አሁንም ኤክስፐርቲስ ደግሞ ባለሙያዎች የቤተክርስቲያን አንጡራ የሆኑ እንቁ የሆኑ ልጆች ቤተክርስቲያን ሰብስባ ልጆች ወዳልተፈለገ አቅጣጫ እንዳይሄዱ ምን እናድርግ ብላ ሞጁል አዘጋጅታ ሞጁል ቀርጻ በዛ ማስተማር ልጆችን ማብቃት ይቻላል። ብዙ ጊዜ ልጆቻችን ከኛ በላይ የትምህርት ቤት ጓደኞቻቸውና ከመምህራኖቻቸው ጋር የሚያሳልፉት ጊዜ በጣም ይሰፋል። ወላጆች የተወሰነ ሰዓት ነው የምናገኛቸው። በተለይ እዚህ የሩጫ ዘመን ነውና ከትምህርት ቤት ከመጡ ከሆነ ሰዓት በኋላ ወይ ተማሪ ወደ ጥናት፣ ከጥናት ወደ ራት፣ ከራት ወደ መኝታ ነው የሚሆነውና ከወላጆች ጋር የሚኖረው ጊዜ እጅግ የጠበበ ነው። ሰፊውን ጊዜ የሚሆነው በልጆች አስተዳደግ ላይ እንደው ኃላፊነት አልተሰጣቸውም እንጂ የመምህራን ድርሻ ትልቅ ነው ብዬ አስባለሁ። ልጆች በተለይ ከታች ጀምረው መምህሮቻቸው የሚሏቸው ነገር ልክ የእግዚአብሔር ቃል እንደሆነ እሱን እየተገበሩ የሚያድጉበት ሁኔታ ብዙዎች ወላጆች የምናውቀው ነውና ምናልባት እንደዚህ አይነት ነገር ሲፈጠር ወደ ሌላ መንገድ እንዳይቀየር ስሜቱ መሰማቱ ጤናማ ነው። ምናልባት የፍቅር ስሜት መሰማት የጤናማነት ስሜት ቢሆንም መስመሩን እንዳይስት ወደ ቀጣዩ እርምጃ እንዳይሄድ ከወላጆች በላይ የመምህራንና የጓደኞችም ተጽዕኖ ትልቅ ነው ብዬ አምናለሁና ምናልባት በትምህርት ቤት ውስጥ ያሉ መምህራን የነዚህ ልጆች ሕይወት ላይ ትልቅ ድርሻ አላቸውና የነሱስ ኃላፊነት በምን አይነት መንገድ? ጥሩ፣ በጣም መሰረታዊ ጥያቄ ነው ያነሳሽው። አሁን ባለንበት ዘመን እንግዲህ ያው ኑሮ በጣም ቻሌንጅ ሆኗል። የኑሮ ቻሌንጅ በተለይ ትምህርት ቤት ላይ ልጆችን ከፍሎ ማስተማር ወላጅ በጣም እየተፈተነ ያለበት እድሜ ነውና ጊዜ ነውና ምን ይላል ኢዮብ? ሕይወት ብርቱ ሰልፍ ነች ይላል።
አሁን ያለ ወላጅ እኔም ወላጅ ስለሆንኩኝ 3 ልጆች ትምህርት ቤት አሉኝና ወላጅ በአሁኑ ሰዓት ላይ በጣም ፈታኝ ትልቅ ኃላፊነት የሚወጣበት ጊዜ ነው። አንድም ልጆቹን ማልበስ፣ ልጆቹን ማስተማር፣ ትምህርት ቤት ክፍያ መክፈል፣ ቤዚክ የሚባሉትን ነገሮች የጤና ሌላ ማሟላት ወላጁ ይሄ ላይ ነው የሚዳክረው ወይም የሚጥረው። በዚህ ውስጥ ግን ምንድነው አሁንም በዚህ ውስጥም ቢሆን ረጅም ሰዓታቸውን ትምህርት ቤት የሚያሳልፉም ቢሆን ቢያንስ በቀን ወይ ጧት ወይ ማታ ቢያንስ በሳምንት በ15 ቀን ትምህርት ቤት እየሄደ ወላጅ ፎሎ አፕ ማድረግ አለበት። በስልክ ፎሎ አፕ ማድረግ የት ነህ ጥሩ ነው። የመጣ ነው ዘመናችን ጥሩ ነው። የት ነው ያለው? ምን እየሰራ ነው? አይዞሽ በርቺ፣ የማበረታታች ቃላት እነዚህን መስጠት። ልጆቹ የሚከታተለኝ አለ፣ ለኔ ኃላፊነት የሚሰማ ወላጅ አለ። ወላጅ እንዴት ላስደስት? ደብተሮቻቸውን ቼክ ማድረግ። ለምሳሌ እኔ በጧት ወጥቼ 1 ሰዓት ማታ ልገባ እችላለሁ፣ ግን የዛሬውን የሰራውን ቼክ አደርጋለሁ፣ የቤት ስራውን ቼክ አደርጋለሁ፣ አስጠናዋለሁ። ሴቷንም አስጠናለሁ። ወንዱ ሴቷን ያስጠናታል፣ ሴቷ ደግሞ የመጨረሻውን ታስጠናታለች። ምን እየሆነ ይላል ማለት ነው? ልጆቹ የቀን ተቀን ትምህርታቸውን ወላጅ የሚከታተል ከሆነ አንደኛ ስትረስፉል አይሆኑም፣ ውጤታቸውም አይወርድም። አንዴ የመጀመሪያው። ሁለተኛው ወላጅ አሁን ትምህርት የተሰጠና ወጣ ሙሉ ኃላፊነት የትምህርት ቤት አድርጎ ያስባል። እሱ ነው ልክ ያልሆነው ነገር። የትምህርት ስራ የወላጅ የመምህራን የማህበረሰብ ድምር ውጤት ነው፣ ኢቭን የትምህርት ቤቱ አስተዳደር። ስለዚህ በዚህ ውስጥ ምንድነው ወላጅ ማድረግ ያለበት? አንድ ከሚመለከታቸው የትምህርት ቤት ዳይሬክተር ከጋይዳንስ ጋር መገናኘት፣ ለውጦች ሲያ ትምህርት ቤት ሄዶ ከዳይሬክተሩ ከመምህራኖቹ ጋር የዲሲፕሊን ኮሚቴዎች ጋር መነጋገር። ይሄ አንዱ የሚያቀለውን ቅርበት ያለውን መምህር ፈልጎ አግኝቶ እንዲህ አይነት ውጤት እንዲህ አይነት ስሜት እያየው ነው ስቲንክሌን መምከር አለብን የሚል ነገር ማንሳት ይጠበቅብናል። አንድ ምሳሌ ልንገርሽ። አንድ የ8ኛ ክፍል ተማሪ ራጉኤል ላይ በቃኝ አለ ትምህርት። ምን ነው ሲባል አይ በቃ ዶክተሮች እኮ ራሱ ስንት ዓመት ነው የሚማሩት? 7 ዓመት። እኔ እንደውም እኮ 8 ዓመት ነው የተማርኩትና ማረፍ ፈልጋለሁ አለ። ወላጁ ማሳመን አልቻለም። እኛ ጋር መጣ ጉዳዩ። ቁጭ ብለን አስረዳን አለው። አሁን እኔ በቃ ማለት 7 ዓመት ተምሬያለሁ፣ አሁን 8 ዓመት ማረፍ አለብኝ፣ 8 ዓመት ማረፍ አለብኝ። አንድ ዶክተር የሚማረው 7 ዓመት ነው ብሎ አርጊመንት አነሳ። በቃ በጣም ተገረምን። ግን ይሄ ልጅ ምንድነው ባኩ ላይ እንዲያደረገው የሚለውን እስቲ አጥና ተብሎ ወላጁ ተላከ ወደ ሰፈር። ለካ ልጅ ምን ጀምሯል? ጆተኒ ጀምሮ ነው ሰፈር ላይ ጆተኒ መጫወት ጀምሮ ጆተኒ ለመጫወት ነው ትምህርቱን ለማቋረጥ ይወሰነው። መጨረሻ ላይ ያን ነገር አመጣን፣ ቁጭ አድርገን አስረድተ ነው አንተ ገና ልጅ ነህ፣ ገና ብዙ ነገር ይጠበቅብሃል ብለን አሳምነ ነው ወደ ትምህርቱ መለስ ነው። አሁን ምንድነው ወላጆች የፍቅር አይደለም አካዳሚክ ጸባይ ለውጦች ሲያዩ አስፈላጊ ነገሮች ሲመለከቱ መብታቸው ነው። አንዱ ኢንተርፌር ማድረግ ወይም የትምህርቱ ስራ ላይ አንዱ ባለቤት ናቸው። አንድን ተማሪ የምናበቃው ወላጅ፣ ማህበረሰብ፣ ትምህርት ቤት፣ የትምህርት አስተዳደር የነዚህ ድምር ውጤት ስለሆነ ወደምንፈልገው ውጤት የሚያመጣ ለውጦች ሲያዩ መካከለኛ ውጤታቸው ሲደክም፣ በጣም ሲሰንፉ፣ በጣም ጎበዝም ሲሆን ጎበዝ ተማሪም ከሆነ ወላጅ ሄዶ ቼክ ማድረግ አለበት፣ ማበረታታት አለበት። ለምን? ጉብዝናው እንዲቀጥል ነው። ስንፈት ድክመት ካለ ደግሞ ድክመቱን እንዲያስተካክል ነው። እየታረቀ ነው የሚሄደው። ምክንያት የሰው ልጅ በጣም ውስብስብ ነው። በጣም ዳይናሚክ የሆነ ነገር አለን። በአንድ ጊዜ አንበቃም። አሁን ለምሳሌ አንድ እንጨትን የሆነ ቦታ ላይ ወስደሽ ብፌም ቁምሳጥንም አድርገሽ ታወጫለሽ። ኬጂ ያስገባሽው ልጅ ኬጂ ጨርሶ ኤሌመንተሪ ጨርሶ ሃይ ስኩል ገብቶ ዩኒቨርሲቲ ሲወጣ 25 ዓመት ይፈጃል። 25 ዓመት 26 ዓመት ወላጅ ኃላፊነት አለበት። ያ ልጅ ሙሉ ሰው እስኪሆን ወይንም ሙያተኛ ሆኖ በራሱ መቆም እስኪችል ትልቅ በርደን አለ። ከዛ አንፃር ስፔሻሊ ኢንስትራክተርስ በጣም ትልቅ ኢምፓክት አላቸው አስተማሪዎች። ምክንያቱም ልጆቹ ክፍል ውስጥ የሚያሳዩት ለውጦች ስላሉ ማለት ሊጨነቅ፣ ሊያዝን፣ ሊያለቅስ፣ ሊተክዝ ይችላል። ምን ሆንክ ብሎ ቀረብ አድርጎት
ካውንስለሮችም አሉ ትምህርት ቤት ላይ ካውንስለሮችም ጋር በመካከር ውጤታማ ማድረግ ይቻላል ብዬ ተስፋ አለኝ። መምህር ምናልባት ወደ መጨረሻ ጥያቄ ልምጣና እስካሁን ድረስ የዘረዘርናቸው እነዚህ ያለ እድሜ የሚጀመሩ የፍቅር ግንኙነቶች በሚቋረጡበት ሰዓት የሚያስከትሉ ራሱን የቻለ ተጽዕኖ አለ። ቤተሰብም ላይ ትምህርታችንም ላይ ራሳችን ሜንታሊቲያችን ላይ አልፈለግ ባይነት ስሜት እንዲሰማን የሚያደርገው ከትምህርት ጋር ተያይዞ በቃ ዘግቶ የመቀመጥ ራስን ለብቻ የማግለል ስሜት ይሰማናልና በእንደዚህ አይነት እድሜ ላይ ካለመብሰል የሚመጡ የፍቅር ስሜቶች ወደ መቋረጥ ሲሄዱ ሳንዘጋጅ ያው የፍቅሩንም የጀመርነው ያለ እድሜ ያለ ዝግጅት ያለ አእምሯችን ቅድመ ዝግጅቱን ሳይጨርስ መጀመራችን ለመጨረሻውም ቅድመ ዝግጅቱን ይሄ ማጠናቀቂያውን ሳንጠብቅ በሚፈጠሩት ጋፖች የሚመጡ ራሱን የቻለ ተጽዕኖ አለው። ቤተሰብ ላይ የሚያመጣው አለ፣ ጓደኞች ላይ፣ ትምህርት ላይ፣ ግለሰቡ ላይ የሚያስከትለው ብዙ አይነት ተጽዕኖች ይኖራሉ። ምናልባት እንደዚህ አይነት ነገሮች ቢፈጠሩ እንዴት ማለፍ እንችላለን? እንዴት ከበር መደራረግ ይቻላል? እንግዲህ እንደተባለው ቅድም መነሻችን ልጆቹ ይሄ እድሜያቸው ሪስክ ትንሽ ለአደጋ ሊጋለጡ የሚችሉበትም እድሜ ስለሆነ የችግሩን ክብደትም ቅለትም እኛን ነው ኦብዘርቭ የምናደርገው። በተለይ ወላጅ ብቻቸውን በር የሚዘጉ ከሆነ ግንኙነታቸው ያለን ግንኙነት ሙሉ በሙሉ ሲያቋርጡ፣ ትምህርት ቤት ሲቀሩ ኦር ሰምቲንግ የማይጠበቅ ፊታቸው ላይ የምናየው ነገር ሲኖር ቢቻል የሕክምና ባለሙያ በሳይኮሎጂስቶች ወይም በካውንስለርስ ወር በክሊኒካል ሳይኮሎጂስቶች ሲቪሪቲ ያለው ነገር ካለ ማድረግ እንችላለን፣ ወደ ሕክምና መውሰድ እንችላለን። ከዛ ባሻገር ግን ቤተክርስቲያን ለዚህ ትልቅ ፍቱን መድኃኒት አላት። በተለይ በመምህረ ንስሐ ልጆቹ እንዲመከሩ እንዲጸለይላቸው ጸሎት የማይሰራው ምንም ነገር የለም፣ ሁሉን ማድረግ ይችላል። በእግዚአብሔር እመን የልቦናን መሻት የልቦናን ሐሳብ የልቦናን ፍላጎት ያደርግላል እንዳለው ልበ አምላክ ቅዱስ ዳዊት የልጆቹን ችግር ተረድተን ቤተሰብ ወደ ንስሐ አባት ሊረዷቸው ወደሚችሉ የምክር አገልግሎት እንዲያገኙ ማመቻቸት ይጠበቃል። ያም ማናረግ ከሆነ ቶታሊ ወይም ሙሉ በሙሉ ከኛ ሊለዩ ሊጠፉ አላስፈላጊ የሆነ ድርጊት ሊያደርጉ ይችላሉ። አልኮሆሊክ ሊሆኑ ይችላሉ። ድራግ ሊጠቀሙ ይችላሉ። ያ እንዳይሆን የምክር አገልግሎት ማግኘትና ማበረታታት፣ የቅርብ ክትትል። አሁን ልጆቹ በእንደዚህ አይነት ሞመንት ውስጥ ካሉ እጅግ በጣም የቅርብ ክትትል ይፈልጋሉ። ለውጡ እስኪመጣ ድረስ አሉ። አሁን ኢትዮጵያ ውስጥ እየተከፈቱ እየተሰሩ ያሉ የምክር አገልግሎቶች አሉ። እዛም መውሰድ ይቻላል። ከዛ ባሻገር ግን ወደ መንፈሳዊው ነገር ደግሞ ማቅረብ የበለጠ ያን የመጣውን አላስፈላጊ ስሜትና አስተሳሰብን ነው እንግዲህ አንዱ የሚቆጣጠረው። ሜንታሊ ኮግኒቲቭ የምንለውን ማሰብ፣ ማገናዘብ፣ ማሰላሰል እንዳይችል የሆነ ነገር ላይ እንዲያተኩር ነው የሚያደርገው። ከዛ እንዲወጣ ግን የተለያየ አይነት ቴራፒዎች አሉ። በነዛ ቴራፒ በቤተሰብ በጓደኛ የቅርብ ጓደኞቻቸው ጥሩ የሆኑ ጓደኞቻቸው መምረጥ አሉ። ጥሩ ጎረቤቶች አሉ። ጥሩ አጎቶች አሉ፣ አክስቶች አሉ። እኛ እድለኞች ነን። እኛ ባህላችን ጥሩ ነው። ምክንያት ሁሉ እንረባረባለን። ያን ወደ ልጅ በማበረታታት ኢንከሬጅ በማድረግ ማስተካከል ይቻላል። ሎግ አውት አዲክሽን ሪሃቢሊቴሽን ሴንተር ፕሮፖዝ አድርጌ አሁን እየሰራሁበት ነው ያለውና ብዙ ልጆች አሁን ከእንደዚህ አይነት ስሜት ከወላጆች ጋር የመጀመሪያው ፋሚሊ ቴራፒ ምንለው አለ ወይም ፋሚሊ ካውንስሊንግ፣ የልጁን ስሜት ማወቅ፣ የቤተሰቡን ስሜት ማወቅ፣ ቁጭ ብሎ መወያየት፣ መጨረሻ ላይ ልጆቹን ማሳመን ይቻላል። ደግሞ ደስ የሚለው የኢትዮጵያ ወጣት በጣም ቅርብ ነው። በባህል በሃይማኖት በጎረቤት በሰፈር በመንደር የመጡ ወጣቶች ስለሆኑ ይሄ እቡይ የሆነ ባህሪ ብዙ አላይም። ቶሎ የመቀበል የመመለስ ነገር አለውና እንዲመለሱ
ርብርብ ይፈልጋል፣ ትኩረት ይፈልጋል። ያ የምናደርግ ከሆነ መምህራኖቻቸው ኢንተርቪው እንዲያደርጉ ማድረግ ይቻላል። አሉ ብዙ ጥሩ መምህራኖች አሉ። መምህራን እውቀትን ምግባርን ለማስተማር ሁሌ ቅርብ ናቸው። ስለዚህ ልጆቹ ትምህርት ቤት ሄደው አንዱ ማግኘት ያለባቸው እውቀት ነው፣ በመቀጠል ምግባር ነው። ምግባራዊ እንዲሆኑ ነው የሚሰራው ማለት ነው። መብታቸውን የሚያውቁ ግዴታቸውን የሚወጡ እንዲሆኑ፣ የትኛው ነው የኔ መብት የትኛው ነው ግዴታ እንዲሉ መብቱን የሚጠይቅ ልጅ ግዴታውን የሚወጣ ወደ መልካም ነገር ይሄዳል። ወላጆችን ማድረግ ያለባቸው ያን ነው። ልጆች በአሁኑ ሰዓት ላይ መብታቸውን ብቻ ነው የሚጠይቁት። መብቱ ብቻ ነው ግዴታውንም እንዲወጣ የቅርብ ክትትሉ የተለያየ ቴክኒኮች ይኖሩታል። ያ ክትትል ግን ፖሊስና ሌባ መሆን የለበትም። እሱን ሊጠቅመው እንደሚችል ልጁም ማሳመን ይፈልጋል። የቤት ስራን እስቲ ያሳየኝ፣ እስቲ ዛሬ ምን አጠና፣ ከማን ጋር ዋልክ፣ ሰንበት ትምህርት ቤት ሄድክ፣ ምን ተማርክ፣ ኦኬ ውዳሴ ማርያም ደቀምክ፣ ምን ላይ ደረስክ፣ እስቲ በልልኝ። እሺ ማምጣት ይቻላል ማለት ነው፣ መቀየር ይቻላል። ግን እንደ ቤተ ክርስቲያን አሁንም ቤተ ክርስቲያን እየሰራች ነው፣ ወደፊትም ትሰራለች። ግን ወጣቶች ላይ ፕሪማሪታል ለጋብቻ ዝግጁ የሆኑት ላይ አንድ የሆነ ዲፓርትመንት መኖር አለበት ብዬ አስባለሁ። እንደው ቢሆን ደስ ይላል። ለምን ስፔሲፊክ ነው ወይንም ውስን ነው። እነሱ ላይ አተኩሮ ያልበቁት እንዲበቁ የበቁት ደግሞ እንዲዘጋጁ። ምክንያት እንግዲህ 53% ዲቮርስ አፕን እያደረገ ነው እኛ ጋር፣ ወደ ፈረንጆቹ የተጠጋ ነው። 53% ዲቮርስ አፕን እያደረገ። የዲቮርስ አንዱ ትልቁ ምክንያት ምንድነው? በቅድመ ጋብቻ ያልነበረ ዝግጅት፣ ቅድመ ጋብቻ ላይ ያልተሰራ ስራ ነው እዚህ ጋር የሚያመጣው የፍቺን ጣጣና ትልቁ አሁንም በቤተ ክርስቲያን ሊቃውንቱ አባቶቻችን ከመከሩ ውጤት ያለው ስራ ይሰራል። እውነት ነው። መምህር አክብሮኝ ስለመጡ ክብረት ይስጥልኝ ያልኩኝ። እንደው በመጨረሻ ቀረ የሚሉት የሚያስተላልፉት መልእክት ካለ እንዲሁም ለወጣቱ የሚመክሩት የህይወት ተሞክሮም ቢኖር ድሉ ልስጥዎት። በመጨረሻ ማስተላልፈው እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ከአድናቂዎቹ አንዱ ነኝ፣ ከምከታተላቸው አንዱ ነኝ። ብዙ ስብከቶች ቤታችን መጥተዋል፣ ኪዳን ቤታችን መጥተዋል፣ ዝማሬ ቤታችን መጥተዋል፣ ቃለ እግዚአብሔር ቤታችን መጥተዋል። እንግዲህ ጊዜ ያጣን ሰዎች ቤታችን ሆነን መንማርበት እድል መፈጠሩ ይሄ ትልቅ እጅግ በጣም የሚደነቅ የሚበረታታ ነው። ተቋሙንም የእናንተንም ዛሬ ለዚህ እንግዳ መጋበዜ እጅግ በጣም ደስተኛ ነኝ። አመሰግናለሁ። እግዚአብሔር ያክብርልን። በመቀጠል ከሰንበት ትምህርት ቤት ጀምሮ ቴዎሎጂ ላይ አስተምረውኝ ለዚህ ላበቁኝ ለአባቶቼ ለሊቃውንቱ እጅግ ክብር አለኝ፣ ፍቅር አለኝ። አሁንም እየተማርኩ ነው፣ ወደፊት እማራለሁ። እኔ እዚህ የበቃሁት በአባቶቼ ነውና እኔ እዚህ ጋር ሆኜ ዛሬ እንድናገር አቅም የሆኑኝ ሊቃውንቱ ናቸውና ያስተማሩኝ አባቶቼን በዩኒቨርሲቲም ደረጃ በዚህ በቴዎሎጂም ደረጃ በሰንበት ትምህርት ቤት ያስተማሩኝን ክብርና ምስጋና አቀርባለሁ። በመቀጠል ወጣቶች አቅማቸው እንዲጠቀሙ ነው። አቅም አላቸው። ማን አድማስ ዩኒቨርሲቲ ማስተማራቸው ብዙ ልጆች አሉ። የግሎባል ትሬንድ አስተምራለሁ፣ ሳይኮሎጂ አስተምራለሁና ልጆቹ በደንብ አቅም አላቸው። አቅማቸውን እንዲያወጡ ቤተሰብ እንዲያግዛቸው ብዙ ምቹ ሁኔታዎች የተፈጠሩ ነው። እነዛ ምቹ ሁኔታዎችን በደንብ ኤክሰርሳይዝ እንዲያደርጉ ምክር ሐሳብ እሰጣለሁ። ከልጅነት እየሰራን ከመጣን ውጤታማ እንሆናለንና ኦርቶዶክስ ቤተክርስቲያኔን እጅግ አከብራለሁ፣ አባቶቼን አከብራለሁ። በጣም ደስተኛ ነኝ። እግዚአብሔር ይስጥልን። አመሰግናለሁ። የተከበራችሁ ተመልካቾቻችን ከባለፈው ሳምንት የቀጠለው ክፍል 2 መርሃ ግብራችን ይህንን ይመስል ነበር። በድጋሚ አብራችሁን ስለቆያችሁ ክብረት ይስጥልን እያልን እኛ ከወዲሁ አበቃን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።